ለኢትዮጵያኖች በተለይም በብሔራዊ ጥቅማችን ላይ በጣም አደገኛ የሆነ ነገሮች እየተፈጠሩ ነው ያሉት። መጀመሪያ ላነሳው የምፈልገው ምንድን ነው፣ በጋራ ባለመቆማችን፣ እርስ በርስ በመባላታችን ጠላቶቻችን ይህንን ሁኔታ በመጠቀም ከዚህ በፊት እንዳደረጉት ሁሉ አሁንም እየከበቡ ለምን ልንወጣው በማንችለው ሁኔታ ውስጥ እንድንሆን እያደረጉ ነው ያሉት። እንግዲህ አሁን እንደሰማነው ከሆነ የኤርትራው መሪ ማለትም ይሄ አርቲፊሻል የሆነው ሀገር መሪ ኢሳያስ እናስታውሳለን፣ ግብፅና ሳውዲ አረቢያ ሲመላለስ እንደነበር። ግብፅ ለአንድ ወር ያክል ቆይቶ ነበር። ሳውዲ አረቢያም እንደዛው ሲመላለስ ትልቁ ጉዳዩም ነበረ ኢትዮጵያ ወደብ ከምታገኝ ከኢትዮጵያ ጋር ተደራደርን ወደብ ከምንሰጥ ማንኛውም የአረብ ሆነ ማንኛውም የውጭ ጠላት መጥቶ ያንን አካባቢ እንዲወስድ ስለፈለገ አሁን መሬቱን አሳልፎ ሰጥቷል ማለት ነው። አሰብን አሁን የወጣው መረጃ እንደሚያመለክተው ከሆነ አሰብ ወደብን የግብፅ ሚሊተሪ መጥቶ እንዲሰርፍበት እንዳደረገውና ያም ስምምነቱ አሁን ይፋ እንደወጣ የተለያዩ የአረብ ሚዲያዎችም ሆነ የቢቢሲ የገለጸው እንዳለ ከሆነ በከፍተኛ ደረጃ እነዚህ መጥተው እንዲሰርፉ ተስማምቶ ጨርሶ እንደወጣ ነው የሚነገረው። እንግዲህ እንዲደበቅ ተሞክሮ ነበር፣ ግን ያው የሻዕቢያው መሪ ቢደብቀውም ግን ያንን እውነታውን የሚያውቁት የተለያዩ ታላላቅ ሚዲያዎች ያወጡት ነው ማለት ነው ይህንን ሀቅ። እና ምንድን ነው የሚሰማን ነው አሁን ትልቁ ጥያቄ። ኢትዮጵያኖች እንግዲህ መጀመሪያ በግፍ ተወስዶብን ነበረ ወደባችን። ያ በግፍ ያስወሰዱትን ወደብ ኢትዮጵያ ተመልሳ በምጠይቅበት ሰዓት ሀቄን ማግኘት አለብኝ፣ በግፍ ነው የተወሰደብን። በተለይም የአሰብ ወደብ በፍጹም ከኤርትራ ክልል ውስጥ ሆኖ አያውቅም፣ በወሎ ክልል ውስጥ የነበረ ነው እና የኢትዮጵያ ሀቅና የኢትዮጵያ ንብረት ነው ብላ በምጠይቅበት ሰዓት እነዚህ ጠላቶቻችን ይህንን ነገር ቀድመው ለማክሸፍ በእኔ አመለካከት ግብፅና ሳውዲ አረቢያ ተመካክረው ይህንን አካባቢ የአረብ ቀይ ባህርን የአረብ ለማድረግ ባላቸው ፖሊሲ መሰረት ውጥናቸውን ለማስፈጸም ተሯርጠው ጫፍ ላይ ደርሰዋል ማለት ነው። አሁን የኢትዮጵያኖችን የምጠይቀው አንድ ነገር ነው። ተባብረን ብሔራዊ ጥቅማችንን እናስከብራለን ወይንስ ከዚህ በፊት እንዳስወሰድ ነው መጀመሪያ ባለመተባበራችን እና እርስ በርስ ስንባላ ጠላቶቻችን ሻዕቢያን በመርዳት መሬታችን ወይም ሀብታችን የኢትዮጵያ የነበረው ባህረ ነጋሽ ተገንጥሎ እንዲሄድ ከዛም ወደብ እንድናጣ ተደረገ። አሁን ሴም ቲንግ የምናየው እንደዛ አይነት ነገር ነው እና ከጅል በራፍ ላይ ሞፈር ይቆፈራል እንደተባለው እንግዲህ በዚህ አይነት ሁኔታ አሁንም የእኛ ስምምነት ባለመኖሩ ይህ ሁኔታ ሊፈጠር ይችላል። ምክንያቱም እኔ እንደምገምተው በእንደዚህ አይነት ሁኔታ እርስ በርስ በእርግጥ እነሱ እያባሉን ነው። ከፍተኛውን ማንኛውንም ኢትዮጵያ እንዲወጋ የሚችለውን ኃይል ሁሉ እያስታጠቁ በጎን ኢትዮጵያ እንድትረበሽ እያደረጉ ነው። በሌላ አንጻር ደግሞ በእንደዚህ አይነት ሁኔታ ዙሪያችንን አንድ ጊዜ በጅቡቲ አንድ በሶማሊያ አሁን ደግሞ በኤርትራ በአሰብ ብለው ኢትዮጵያን ከበው ኢትዮጵያ ወደብ እንድታጣ ለአንዴና ለመጨረሻ እንዳታገኝ መተላለፊያ እንዳይኖራት ለማድረግ እየጣሩ ነው እና ሁለት ምርጫ አለን ማለት ነው። ኢትዮጵያኖች እንደዚህ እየተከፋፈልን መሬቶቻችንን ሁሉ እያስቆረስን ደካማ የተቆራረጠች ኢትዮጵያ መፍጠር ወይንም ይህንን ልዩነት ለአንዴና ለመጨረሻ ጊዜ ቀጭተን ኖ ይሄ ነገር አያዋጣንም፣ ችግራችንን በሰላማዊ መንገድ እንፍታ፣ አንድ ሆነን ታጥቀን ጠላቶቻችንን አባቶቻችን እናቶቻችን የጥንት አባቶቻችን ማለት ነው የጀግኖች አባቶቻችን ያቆዩንን መሬታችንን መልሰን በራሳችን አድርገን የቀይ ባህር ድንበራችንን ማስከበር አለብን እና ሁለት ምርጫ ነው ያለን። ኖ
ይሄ መከፋፈሉ በጎጥ መከፋፈሉ ይሻላል የምንል ከሆነ እንግዲህ ምንም ማድረግ እኔ እንደምገምተው በእንደዚህ አይነት ሁኔታ መቼም ያለው የኢትዮጵያ መንግስት በአሁኑ ሰዓት ያለው መንግስት ዝም ብሎ የሚዋጋበት ሁኔታ አይደለም። ምክንያቱም አንደኛ የውስጥ ሰላም መኖር አለበት። ያን የውስጥ ሰላም እየተረበሸ አስተማማኝ የተረጋጋ አንድነት በሌለበት ሄዶ ከሌላ ያውም እንደዚህ ተደራጅተው በመጡ ማለት ነው ከነሱ ጋር መጋጠሙ ከባድ ነው የሚሆነው። ያንን የሚደረግ አይመስለኝም። መጀመሪያ የውስጥ አንድነት መኖር አለበት። በተለይ በሰሜን አካባቢ ያሉት መጀመሪያም ያስወሰዱት እነሱ ናቸው። አሁን በድጋሚ ይህ ሁኔታ እንዲፈጠር የሚያመቻቹ ከሆኑ አሁን የሚጠየቀው ሻዕቢያ ብቻ አይደለም፣ የውስጥ ጠላቶቻችንም እዚህ ውስጥ ሆነው አንድነትን እንዳይኖር የሚያደርጉት ሁሉ ተጠያቂዎች ናቸው። ለብሔራዊ ጥቅማችን መቦርቦር፣ መከፋፈል፣ መበተን ማንኛውም ተጠያቂ ነው ማለት ነው እና የታሪክ ተወቃሾች እንሆናለን እና ያለው ሁኔታ እንግዲህ እንደዛ ነው ማለት ነው እና ያው እንግዲህ አሁን በቅርቡ እናየው ይሆናል። እኔ በዚህ ሁኔታ ላይ ያው እንግዲህ የአሰብ ወደብ ላይ ስምምነቱ ኦልሬዲ እንዳለቀ ነው የሚነገረው። ወደቡን ተስማምቶን የመጣው ሰውየው እና እንግዲህ ውስጡ በደንብ ሲመረመር ከኋላውም ደግሞ ሳውዲ አረቢያ እንዳለበት በእርግጠኝነት ሁላችንም ማመን እንዳለብን ይሄ ምንም በቃ ግልጽ የሆነ ነገር ነው። ይሄ ተቀነባብሮ በጣም ተደራጅቶ ኢትዮጵያ ወደ ወደቡ እንዳትመጣ የሚደረግ ከፍተኛ ጥረትና ያሳኩት ነገር ነው። ከዚህ በፊትም ልክ በዚህ ሞኝነታችን እርስ በርስ መከፋፈላችን ወደብ እንድናጣ ተደርገናል። አሁን ደግሞ ለአንዴና ለመጨረሻ አሁን መጥተው ስር ከሰደዱ ወደቡን ከያዙት ለምሳሌ አሰብን ይዛሉ። እንደገና በጅቡቲም በኩል የተወሰኑ ስምምነቶች እየተደረጉ እንደሆነ ሰምተናል። ግብጾች ማለት ነው። ያው ሳውዲ አረቢያም አለበት። እነዚህ ሁለት ኃይሎች በከፍተኛ ደረጃ ኢትዮጵያ ወደ አንድ ጊዜ ለቃ ሄደችውን ታሪካዊ ሀብቷ የነበረውን ታሪካዊ ወደቧ የነበረውን የአባይን የቀይ ባህርን ስፍራ ሁሉ ለአንዴና ለመጨረሻ እንዳታገኝ ከፍተኛ ጥረት በማድረግ ላይ በመሆናቸው በዚህ ሁኔታ ከሆነ አሁንም አይሳካላቸውም የሚለው ምንም ምክንያት የለም። ምክንያቱም አንድነት ሊኖረን ይገባል። አንድነት ከሌለን ይህን ሁሉ የሚመጣ ተደራጅቶ የሚመጣ ጠላት መመከት ያስቸግራል። ስለዚህ በአንድ በመንግስት ላይ ብቻ መፍረድ አይችልም። ያንን ለምን አላደረክ ማለት አንችልም። ምክንያቱም አንደኛ የውስጥ ሰላም የለም፣ አንድነት የለም። አንድነት ከሌለ ደግሞ ተደራጅቶ ይህንን ሁኔታ ማስከበር ድንበርን ማስከበር የሚቻልበት ሁኔታ የለም እና